የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በሚሊዮን ነፍሶች በቢሊዮን ዶላሮች ላይ የመወሰን ስልጣን ያላቸው የአገሪቱ ቀዳሚ ሰው ናቸው። እናም የያዙት የመጨረሻ ስልጣን በሰው ሕይወትም ሆነ በአገር ህልውና ላይ ጸጋንም አደጋንም የሚያስከትል ነውና በተለይም የተሟላ የአእምሮ ጤንነት ሊኖራቸው የተገባ ነው። ይሁን እንጂ እሳቸው ኢትዮጵያን በመሩባቸው ያለፉት ዓመታት ከአንድ ጤነኛ ሰው ሊደረጉ የሚገባቸው ተብለው የማይጠበቁ ጥፋቶችን ሲፈጽሙ፣ እጅግ አሸማቃቂ ውሸቶችን ሲዋሹ፣ ሰው ይገደል ዘንድ ትዕዛዝ ሲሰጡ፣ ለሞቱና ለተጎዱ እንዲሁም ላዘኑ ሰዎችም ርኅራኄ ሳያሳዩ የራሳቸውን አገር ከሌላ አገር ጋር ሆነው ሲወጉና ሚሊዮኖችን እየገደሉ ኢትዮጵያ በብልጽግና ጎዳናዎች ላይ ነች ሲሉ ስልጣንም ሰጥተው ጄቱንም በጄቱንም ለሳቸው ትተው ሁሉንም አድርገው መንበሩን በሰጧቸው ጓዶቻቸው ላይ ጭምር ጭካኔን ሲፈጽሙ እንደ አንድ መሪ የአገራቸውን ሉዓላዊነት ለማስከበር ከመስራት ይልቅ በስልጣኔ ከመጣችሁ እንተላለቃለን ሲሉ ብዙዎች ብዙም ሲሉ ከርመዋል። ጥቂት የማይባሉ ሰዎችም የጠቅላይ ሚኒስትሩን የአእምሮ ጤንነት ተጠራጥረው ሲጽፉ ሲነጋገሩና ሲዘግቡ ቆይተዋል። ውሸታምነታቸውን፣ ገዳይነታቸውን፣ ለሰው ነፍስና ለአገር ህልውና የማይሳሱ መሆናቸውን፣ የተጋነነ የስልጣን ፍቅር ያላቸው መሆናቸውን በማንሳትም የተለያዩ ባለሙያዎች አስተያየትና የተለያዩ መላምቶችን ሲሰጡ ከርመዋል። እንዳም ሆኖ ጠለቅ ባለመልኩ ተንትኖ ያስረዳና የጠቅላይ ሚኒስትሩን የአእምሮ ጤንነት የመረመረ ብዙም አልታየም። ፕሮፌሰር ሕዝቅኤል ገቢሳ የጻፉት ምርምር ግን ይህንን ክፍተት በመጠኑም ቢሆን ሊሞላ የሚችል ነው። ፕሮፌሰሩ ሜጋሎማኒክ ኦር ሚስአንደርስታንዲንግ ማካቪሊያን አብይ አህመድ ኦን ዘ ፐብሊክ ስቴጅ በሚል ርዕስ የጻፉትን የእንግሊዝኛ ጽሑፍ የላኩት ለኢትዮ ፎረም ነው። ፕሮፌሰሩ በጥልቀት የመረመሩትንና በመጨረሻ የደረሱበትን የጠቅላይ ሚኒስትሩን የጤና ችግር የሚያትተውን ይህንን ጽሑፍ ወደ አማርኛ መልሰነዋል። ከዝግጅቱ ጋር አብራችሁን ስትቆዩ የአገሪቱ መሪ ያለባቸው አእምሯዊ የጤና መጓደል ምንድነው ለሚለው በቂ ምላሽ እንድታገኙ እንጋብዛችኋለን። ፕሮፌሰር ሕዝቅኤል እንዲህ ይጀምራሉ። ታሪክ እንደሚነግረን መሪዎች የአእምሮ መረበሽ፣ መጨነቅና የአእምሮ መቃወስ አጋጥሟቸው ያውቃል። የሮማ ገዢዎች የነበሩት እነ ታይቤሪየስ፣ ካሊጉላና ኔሮ እጅግ ጨካኝና ጾታዊ ብልግና የሚፈጽሙ ነበሩ። የግብፁ ፈርዖንም የኦቶማን ሱልጣኖችም የኤሽያ ገዢዎችና የአውሮፓ ንጉሶችም ቀደም ባሉት ክፍለ ዘመኖች በአመፅና ግጭት፣ በወሲባዊ ጥቃቶች ትኩረት ለመሳብ ሲባል በሚደረግ አሳሳች ስሜት ውስጥ ገብተው ታይተዋል። መሪዎች ስልጣንን እጅግ አውዳሚ ለሆነ ተልዕኮ አይገመቴ በሆነ መንገድ እጅግ ከፍተኛ ጥፋት ሲፈጽሙበት በሚታዩባቸው ጊዜያት እነዚህን ሰዎች የአእምሮ መታወክ ያለባቸው መሆኑ የተረጋገጠባቸውን ጊዜያት አሉ። የጤና ባለሙያዎች ባለፈው ክፍለ ዘመን የነበሩ መሪዎችን የጤና ችግር መርምረው ለማሳወቅ የግል ሕይወታቸውን እስከ ማጥናት ደርሰዋል። በዚህም አንዳንዶቹ ክፉ መሪዎች የከፋ የስነ ልቦና ቀውስ ላይ እንደነበሩ፣ አንዳንዶቹ የግል ተፈጥሯዊ ባህሪ መዛባት ፐርሶናሊቲ ዲስኦርደር ገጥሟቸው በጣም ፈሪ ሆነው ወይም እጅግ የተጋነነ ደስታ ውስጥ ከርመው አሊያም ከእውነታው በተነጠለ አኳኋን የቅርብ ቤተሰቦቻቸውንና ወዳጆቻቸውን ሁሉ በጠላትነት የሚያስቆጥርና ፈሪ የሚያደርግ ስኪዞፍሪኒያ እንደነበረባቸው አጥኚዎች አረጋግጠዋል። እነዚህ ባለሙያዎች በዘመናዊ ዓለም የነበሩ መሪዎችን መርምረው ያሉባቸውን የስነ አእምሮ ችግሮች ስም አውጥተውላቸዋል። ለምሳሌ ጆሴፍ ስታሊንን ያጠኑ ባለሙያዎች የተጋነነ የራስ አምልኮ ፍቅር ወይም ናርሲሲስቲክ ያለበት በጭካኔ ተግባራት የሚደሰት ሳዲስት፣ ሁሉንም ሰው ጠላት ነው ብሎ እንዲያስብ በሚያደርገው ፓራኖያ የተጠቃ መሆኑ በጥናት ተረጋግጧል። ሂትለርም የተጋነነ ራስን የማምለክ በሽታ የተጠናወተው እንደነበር ባለሙያዎቹ ደርሰውበታል። በቅርብ ጊዜያት ውስጥ በዲሞክራሲ ሀገሮች አምባገነን ሆነው ለመቅረብ የሞከሩ መሪዎች በፍጥነት የአእምሮ ጤንነታቸው እንዲመረመር ግፊት ሲደረግም አይተናል። ለምሳሌ ዶናልድ ትራምፕ ስልጣን ላይ ያሉ የአእምሮ ጤናቸው እንዲመረመር ቅስቀሳ ሲደረግ ነበር። በዚህም 37 ሳይካትሪስቶች ዚ ዳንጀረስ ኬዝ ኦፍ ዶናልድ ትራምፕ በሚል ርዕስ መጽሐፍ ጽፈዋል። የግፊቱ መነሻ ትራምፕ የአእምሮ መቃወስ አለባቸው የሚል ነው። ከፕሬዚዳንቱ ጋር በቅርበት የሰሩ ባለስልጣናት በሰጡት መግለጫም ሰውየው የአእምሮ ጤንነታቸው ላይ ያላቸውን ጥርጣሬ አስቀምጠዋል። የትራምፕ ጽህፈት ቤት ኃላፊ ሆነው ለ2 ዓመታት የሰሩት ጆን ኬሊ ፕሬዚዳንቱን ጤናና መረጋጋት የሌለው ስለ ራሱ አብዝቶ የሚያወራና እጅግ የተጋነኑ ውሸቶችን አከታትሎ የሚዋሽ ፓቶሎጂካል ላየር መሆኑን አስታውያለሁ ካሉ በኋላ የአእምሮ ጤንነት ባለሙያዎች አለቃቸውን እንዲመረምሯቸው ጠይቀው ነበር። በአፍሪካ ምድር እንዲህ ያለው ነገር የተከሰተባቸው መሪዎች በተለይ በ1960ዎቹና 70ዎቹ በስፋት ነበር። ሳሙኤል ዲካሎ የኡጋንዳውን ኢዲ አሚን ዳዳን፣ የማዕከላዊ አፍሪካውን ቦካሳን፣ የጊኒውን ማሲያስ ኒጌኤማን አጥንቶ በጻፉት መጽሐፍ እነዚያ ጨካኝ አፍሪካ መሪዎች የከፋ
የስነ ልቦና ህመም ላይ እንደነበሩ አረጋግጠዋል። አብይ ስልጣን ከያዙበት ከመጋቢት 2010 ዓ.ም አንስቶ የወሰዷቸው ከባድ እርምጃዎች ከነዚህ ከቀዳሚዎቹ አፍሪካ መሪዎች ጋር የሚያመሳስሏቸው ናቸው። መሰረት የለሽ ማሳበቢያዎችን ሲያደርጉም አይተናቸዋል። ያለ ሀፍረት ሲዋሹ ሰምተናቸዋል። ጾታን መሰረት ተደርጎ የተፈጸመን ጥቃት አቃለው ሲናገሩም አድምጠናቸዋል። የሰዎችን ሞት ምክንያታዊ አድርገው ሲያብራሩም ደንግጠናል። ስለሚሰቃዩ ሰዎች አንዳች ርህራይና ሐዘኔታ አያሳዩም። እነዚህን ሁሉ ያስተዋሉ ሰዎች የአእምሮ ጤናቸውን ሲጠራጠሩ ቆይተዋል። የምስጢር ሰው በሚል የምስጢር ስም በኢትዮጵያ ኢንሳይት ላይ ጉዳዩን አስመልክቶ የጻፉ አንድ ሰው የአብይን ጤና ጉድለት የተጋነነ የራስ አምልኮ ፍቅር ወይም ናርሲሲስቲክ ፐርሶናሊቲ ዲስኦርደር ነው ብለዋል። መሪዎች ስነ ምግባርን ጠብቀው እንዲሰሩ፣ የመንግስት አሰራር ስርዓትን እንዲከተሉ፣ የተሻሻሉ የአስተዳደር ልምዶችን እንዲተገብሩና ለያዙት ስልጣን የሚመጥን ተግባር እንዲፈጽሙ ይጠበቃሉ። ከዚህ ሲያፈነግጡና ወጣ ያለ ነገር ውስጥ ገብተው ሲገኙ ግን አንዳች የጤና መታወቅ ውስጥ እንዳሉ ታውቆ ምርመራ እንዲያካሂዱ ይመከራል። መሪዎች የሚወስዱት እርምጃ ከግል እምነታቸውና ለራሳቸው ካላቸው ግምት የሚነሳ ነው። እንዲህ ባለ መንገድ እርምጃ የሚወስዱ መሪዎች መርጦኛል ብለው ለሚያስቡት ወይም እንወክለዋለን ለሚሉት ህዝብ አሊያም ለሚመሯቸው ተቋማት የሚጨነቁ አይደሉም። ሁሉንም ከስነ ልቦናዊና አእምሮአዊ ህመማቸው በመነጫ አኳኋን ጥፋቶቻቸውን ያባብሳሉ። አብይን ከዚህ አንጻር ማየት ተገቢ ይሆናል። ስልጣናቸውን የሚገለገሉበትና የሚያስቀጥሉበት መንገድ አንዳች አእምሮአዊ ህመም ላይ እንዳሉ የሚጠቁም ነው የሚሉት ፕሮፌሰር ሕዝቅኤል እነዚህን የሚያሳዩ ማስረጃዎችን ወደ ማቅረብ ይገባሉ። በሰባት ዓመቴ እናቴ ሰባተኛው የኢትዮጵያ ንጉስ አንተ ነህ አለች። በሰባት ዓመት ኢህአዴግን አላውቅም ምናምን አላውቅም። በቃ አእምሮዬ ጋር ቀረ። እኔ ንጉስ ነኝ። ሁሉ ጊዜ ኤሌመንተሪ ስቴል ተማሪ ጽላ ለሚያቀኝ ንጉስ መሆኔ እና ማነበውም ሮጦ ምናምን ብለው ንግስና ይመጣል ለሚል ሂሳብ አብይ ባለፉት 4 ዓመታት ብልጽግናን ስለመራ አሁን ይበቃዋል፣ ከአብይ የተሻለ ሰው ብንመርጥ ለኢትዮጵያም ለብልጽግናም ይበጃል እና እጩ ሆኖ መቅረብ የለበትም የሚል ሰው እድል ልስጠው። የአንድ አእምሮ የታወከ መሪ መገለጫ ሆነው ከሚቀርቡ ጉዳዮች መካከል ራስን ለስልጣን መምረጥ አንዱ ነው የሚሉት ፕሮፌሰሩ እንዲህ ይቀጥላሉ። ስልጣን ያባልጋል የሚለው የቆየ አባባል የትኛውም በጎ ሰው በስልጣን ከመበላሸት እንደማያመልጥ የሚጠቁም ነው። ይህንን በሽታ ለመከላከል አገሮች መሪዎቻቸውን የሚቆጣጠሩበት ስርዓትና ተቋማዊ አቅም ገንብተዋል። ባለፉት ዓመታት ግን ዲሞክራሲያዊ በሆነ መንገድ የተመረጡ ሰዎች ባሉባቸው ሀገራት ያሉ ተቋማትን የመቆጣጠር አቅም የተገዳደሩ መሪዎች ተፈጥረዋል። እነዚህ መሪዎች ተቋማቱን አቅመቢስና ሙሰኛ ለማድረግም ሲጥሩ ታይተዋል። ብሪያን ክላስ በመጽሐፋቸው እንዳሉት በአሁኑ ወቅት አንገብጋቢው ነገር ስልጣን ለማግኘት የሚስገበገቡ ግን ደግሞ ለመሪነት ብቃት የሌላቸው ስልጣኑን ሲይዙትም ምን እንደሚያደርጉበት የሚያውቁ ሰዎች መብዛት ነው ብለዋል። እንዲህ ያሉት ሰዎች ራሳቸውን በመሾም ጭምር ስልጣን ሲይዙ ይታያሉ። ይሉኝታ ስለሌላቸው ችሎታና እውቀት ካላቸው ሰዎች በፈጠነ ቅልጥፍና ይሳካላቸዋል። በእርግጥ አብይን ጠቅላይ ሚኒስትር ያደረጋቸው ኢህአዴግ ነው። በአደባባይ የሚታወቀው እውነት ይሄው ነው። አብይ ግን ራሳቸውን ከሾሙ ቆይተዋል። እናቴ ነግራኛለች በሚል የንግስና ዘውድ ከደፉም ከራርመዋል። የ3ኛ ክፍል ተማሪ ሆነው የ4ኛ ክፍል ተማሪዎችን ፈተና እያረሙ ከመምህሮቻቸው ጋር እንደሚውሉም ተናግረዋል። በስለቴ ከእድሜ ኩዮች የላቀና የእናቴን ንግርት ለማሳካት ስሰራ ይኖርኩ ነኝ ለማለት ነው ይህንን የተናገሩት። በስነ ልቦና ትንተና ግን እነዚህ ያልበሰለና ጮርቃ እንዲሁም አቅምን ያላገናዘበ ጤና ማጣት ማሳያዎች ናቸው። ቢንያም ተወልደ የተባሉት የቀድሞው የአብይ የሥራ ባልደረባ በኢንሳ ውስጥ እያሉ ጠቅላይ ሚኒስትር ሆናለሁ ብለው ይናገሩ እንደነበር በምንና እንዴት የሚለውን ሲያብራሩም እናቴ ትሆናለህ ስላለችኝ የሚል ምክንያት ያቀርቡ እንደነበር አስረድተዋል የሚሉት ፕሮፌሰሩ የሚከተለውን ንግግር ዋቢ ያደርጋሉ። ጠቅላይ ሚኒስትር ሆናለሁ የሚለው ለኛም ይነግረን ነበር፣ ለኔም ነግሮኛል። ሲነግረኝም እንደ ምኞት ምናምን አይደለም፣ እርግጠኛ ሆኖ ነው የነገረኝ። ኤክስትሪም የሆነ ድፍረት ነው የነበረው። ኤክስትሪም የሆነ ከዓለማው ካለመንቃት የሚነሳ የመተማመን ሁኔታም ነበረው። ስለዚህ ጠቅላይ ሚኒስትር እንደሚሆን እናቱን እንዳደረገችለትም ይናገር ነበር። እንደሚሆንም ሲነግርህ ለራሱ 100% እርግጠኛ ሆኖ ነው የሚነግረው። ኢንሳ መደላደል ነው የነበረችው፣ ማሸጋገሪያ ነች። ሌላ ሰው ጤናማና መካከለኛ ያለ ሰው ኢንሳ ላይ መጥተህም ተላቷል አላማ ልትቀይር ትችላለህ። ራእይ አዳዲስ ነገሮች እየተማርክ ነው የምትሄደው። ፎራቢ በሙሉ ጊዜው ወዝ አባውት ጠቅላይ ሚኒስትርነት እሷ ለመሆን ያቺ ጠቅላይ ሚኒስትርነትም እንደዚህ አይነት ልቦና መዋቅሮች የተሳሰሩት ከእናታቸው ጋር ነው።
ብና መርህ ይዘው ንጉስ ሆናለሁ ሲሉ ኖረዋል። ንጉስ ለመሆን የሚያስችል ብቃትና ዕውቀት አለኝ ወይ? ንጉስ ስሆንስ ለአገሩ ምን አጀንዳ እተገብራለሁ የሚል ጥያቄ እሳቸው ጋር ቦታ የለውም። ዝም ብለው ጠቅላይ ሚኒስትር ሆናለሁ ሲሉ ለመናገራቸው ምክንያት የሚያቀርቡት የእናታቸውን በጎ ምኞት ብቻ ነው። በ2010 ገደማ በአገሪቱ ውስጥ ብጥብጥ ሲነሳ ክፍተት ተፈጠረ። ያንን አጋጣሚ አብይ ሊጠቀሙበት ባተሉ። ሆኖም ህዝቡን ለአመጽ የዳረገው ምንድን ነው? እነዚህን ጥያቄዎች እኔ እንዴት መልሳቸዋለሁ የሚሉት ሀሳቦች የአብይ ጭንቀቶች አልነበሩም። ስልጣኑን ይዘው ቤተመንግስት ሲገቡ ቢሮአቸው ጠርተው ማንም ሰው እኔን መቃወም አይችልም በማለት ማስጠንቀቂያ ከሰጧቸው ጓዶቻቸው መካከል ሚልኬሳ ሚዴጋ አንዱ ናቸው። አብይ ሚልኬሳን በቢሮአቸው ጠርተው እንዲህ አሏቸው። ይህንን ስልጣን ያገኘሁት በራሴ ጥረት ያለማንም አጋዥ ነው። አሁን ቢሮዬን የማድሰው የእኔን የሥራ ዲሲፕሊን በሚያሳይ መልኩ ነው። ማንም ኃይል ከዚህ ቢሮ አይነቀንቀኝም። ህልሜን ኖሬ እስከምጨርስ የሚያነሳኝም የለም በማለት ነበር ያስጠነቀቋቸው። ለዚህ ነው አብይ ራሳቸውን የሾሙ ናቸው የምንለው። ከዚህ በኋላ ጠቅላይ ሚኒስትሩ ራሳቸውን ከቀደሙት የኢትዮጵያ መሪዎች ሁሉ የተለዩ መሆናቸውን መናገር ጀመሩ። በ2010 ክረምት በሚኒሶታ ባደረጉት ንግግር ህዝብን ቀርበው በማነጋገር የመጀመሪያ መሪ ነኝ ብለውም ተናገሩ። ችግር ካለው ማንም ዜጋ የሚገስጸው የሚያርመው መንግስት ነው አሁን ያለው። እንደምታዩ ይሄ በኢትዮጵያ ታሪክ ውስጥ ታሪክ ነው። ጠቅላይ ሚኒስትር አስቀምጦ እየተነሱ መጠየቅ የለም። በእርግጥ በኢትዮጵያ ገጠሮች እየተዘዋወሩ የአርሶ አደሮችንና የአርብቶ አደሮችን ጉዳይ ሲያነጋግሩና ሲያደምጡ እንደነበር መለስ ዜናዊን ታሪክ ሁሌም ይዘክራቸዋል። ይህን ለማድረግ የእሳቸው የስልጣን መሰረት የኛው የህብረተሰብ ክፍል መሆኑን ከማወቃቸው ይመነጫል። አብይ የመጡትና ጥላ ለማጥላት የሞከሩት በኢትዮጵያ ፖለቲካ ውስጥ የነበረውን እንዲህ ያለውን የአቶ መለስን ተግባር ነው። አብይ ታይቶ በማይታወቅ ደረጃ ብለው ከዲያስፖራ አባላት ጋር እንደዚህ ያለ ጫጉላ የገቡበት ምክንያት ከዚህ ከመለስ ጥላ ለማምለጥ ነበር። ከዚህም አልፈው ራሳቸውን ኢትዮጵያን ለማበልጸግ የተላኩ መሲህ አድርገው እስከ መናገር ያደረሳቸውና ከቀደሙ ታዋቂ ሰዎች ጋር ራሳቸውን ለማነጻጸር ድፍረት ያገኙት በዚሁ ራስን የመሾም በሽታ ነው። ለምሳሌ በትግራይ ጦርነት ወቅት እሳቸው ከሚዲያ መጥፋታቸውን ተከትሎ ደጋፊዎቻቸው አብይ ወጥተው ይናገሩልን የሚል ውትወታ ሲያበዙ እሳቸውን በሚዲያ ብቅ አሉና ራሳቸውን እንደ ክርስቶስ ከሰቱ። ደሴ ሲያዝ፣ ኮምቦልቻ ሲያዝ ጠቅላይ ሚኒስትሩ ወዴት አሉ? ያሉበትን ነገር ማወቅ እንፈልጋለን የሚል ጥያቄ አንስተውልኝ ኢየሱስ ክርስቶስ ከሚከተሉ ሰዎች ጋር ጀልባ እየተሻገሩ እሱ ከታች ተኝቶ ማዕበል ይነሳና አብሮት ያሉ ሰዎች ስንጠፋ አይገድህም ወይ ስንሞት አይገድህም ወይ የሚል ጥያቄ አነሱለት። ከነሱ ጋር በአንድ ጀልባ ያለ ችግር ከመጣም በዚያ ጀልባ እንደሚወሰድ እያወቁ የኛ ህይወት ሲጠፋ አይገድህም ወይ አሉት እና ጠቅላይ ሚኒስትሩ ወዴት አለ የምትሉት ጀልባዋ ላይ ነው ያለው። እንዲህ ያለው ማነጻጸር የጠቅላይ ሚኒስትሩ ደጋፊዎች በመሪያቸው ላይ እምነታቸው እየተሸረሸረ በመምጣቱ ምክንያት የቀረበ ነበር። እግረ መንገዱንም አብይ ስለ ራሳቸው ያላቸውን የተጋነነ ግምት በማስገንዘብ ያለባቸውን የህመም ደረጃ ጠቁሞን አለፈ። አብይ ራሳቸውን ሊያልፉ ሊቀጠፉ የሚችሉ ጊዜያዊ መሪ እንደሆኑ አያስቡም። ይልቁንም የተቀቡ ንጉሥ መሆናቸውን በየአጋጣሚው የሚያስገነዝቡ ናቸው። ራሳቸውን ከብሉይ ኪዳኑ ሙሴ ጋር አነጻጽረው ህዝባቸው ከባርነት እንደሚወጣ እስራኤላውያን አስቸገሯቸው እንጂ እሳቸው ወደ ተስፋይቱ ምድር የሚያሸጋግሩ መሲህ መሆናቸውን ሲናገሩ አድምጠናቸዋል። በ2011 ዓ.ም ደጋፊዎቻቸውን ሰብስበው ኢትዮጵያ ትበለጽጋለች፣ የምትበለጽገው እንዴት ነው ካላችሁኝ አብረን እናያለን። መበልጸጋችን ላይ ቀር ነገር ለምን መሪያችንን ታስቸግራላችሁ ካላችሁ ከእስራኤላውያን አባቶቻችሁ ተመራችሁ የሚል ነው መልሱ ብለዋል። እንዲህ ያለው መታበይና ትምክት ከስነ ልቦና በሽታ የሚመነጭ ነው። ለራስ ካለ የተሳሳተና የተጋነነ ግምት ምክንያት የሚከሰት ህመም ነው። ራሳቸውን ከሙሴ ጋር አነጻጽረው ያቀረቡበት ምክንያት እስራኤላውያንን ማርና ወተት ወደሚበዛበት ምድር ሙሴ ሲያጓጉዝ እንደነበረ ሁሉ እሳቸውም ያንኑ ተልዕኮ ይዘው ስልጣን ላይ መቀመጣቸው ለማስረዳት ነበር። ይህንን የሙያው ባለቤቶች ስነ ልቦናዊ በሽታ መሆኑን ያስረዳሉ። የአእምሮ መታወክ የገጠማቸው መሪዎች የጤና ችግር እንዳለባቸው የሚታወቅበት ሌላኛው ማስረጃ ስልጣንን ለማስቀጠል የሚጠቀሙበት ስልት ነው የሚሉት ፕሮፌሰር ሕዝቅኤል ከዚህም አንጻር ጠቅላይ ሚኒስትሩን ይገመግሟቸዋል። ማረጋገጥ የምፈልገው ኢትዮጵያ አትፈርስም። ኢትዮጵያ አትፈርስም። በእርግጠኝነት ይህን ዲክሪ ማድረግ ይችላል።
ቢል ኢዲ የተባሉ ተመራማሪ ሃይ ኮንፍሊክት ፐርሶናሊቲስ በሚለው መጽሐፋቸው ግጭትን መፈልፈል የሚወዱ ሰዎች ራሳቸውን ገዢ አድርገው ለማስቀጠል ስለሚችሉበት መንገድ አጥንተዋል። ግጭት ፈልፋይ ገዢዎች ወንጀልን በሌሎች ላይ በማላከክ ስሜታቸውን ባለመቆጣጠርና በመሰል ስነ ባህሪያት ይታወቃሉ። ራሳቸውን በስልጣን ላይ ለማቆየት እስከረዳቸው ድረስ ከመሬት ተነስተው ግጭት ይፈጥራሉ። ትናንት ሰላማዊ ሆኑ በኋላ ቀጣና ውስጥ ቅልጥ ያለ ብጥብጥ ይፈጥራሉ። ወይም አንድ ቀውስ ፈጣሪን ክፉ አካል ያሰማራሉ። ከዚያ እነሱ ችግር ፈቺ ጀግና ሆነው ቢቅሉና ከዚህ ማጥ ውስጥ የማወጣችሁ እኔ ነኝ ይላሉ። አብይ እንዲህ ያለውን ባህሪ የተላበሱ ሰው ናቸው። ጠቅላይ ሚኒስትር ካልሆንኩ በስተቀር ህይወት የለኝም ብለው የሚያምኑና ይህንን ስልጣን ለማክረም ደግሞ የትኛውንም ነገር የሚያደርጉ ናቸው። ለምሳሌ በእሳቸው አእምሮ ውስጥ ስልጣንን ማጋራት ወይም በትብብር መምራት ከሞት ቅጣት እኩል የሚታይ ወንጀል ነው። ስለዚህ ተቃዋሚዎቻቸውን ለማስወገድ ግጭትንና ቀውስን መፍጠር እንደ ትክክለኛ መሳሪያ ይጠቀሙታል። ግጭት ይጠምቃሉ፣ ግጭት ይቀዳሉ፣ ግጭት ያከፋፍላሉ። ለምሳሌ ገና ስልጣኑን ይዘው አንድ ወር ሳይሞላቸው ሐዋሳ ሄደው ስለ ኢትዮጵያ መፈረካከስ አነሱና እሳቸው አገሪቱ እንደማትገነጣጠል ግን እርግጠኛ ነኝ አሉ። ይህ የአብይ ገለጻ ሰውየው ግጭትን በተከታታይ የመፍጠር እቅድ እንዳላቸውና ኢትዮጵያን ለመታደግ በሚል ሰበብ አገሪቱን ለማተራመስ እንዳሰቡ ገና በማለዳው እየነገሩን ነበር። አስገራሚው ነገር አብይ ስለመገነጣጠል በሚያወሩበት በዚያ ወቅት በየትኛውም የአገሪቱ የሽግግር ዘመን ታይቶ በማይታወቅ ደረጃ እሳቸው ስልጣን የያዙባት ኢትዮጵያ የተሻለ የተረጋጋችና የመፍረስ አደጋም ያልተጋረጠባት መሆኑ ነው። የእሳቸው አባባል እሳት በሌለበት ጭስ አለ እንደማለት ያለ ነበር። አብይ በሐዋሳው ጉባኤ በኢህአዴግ ሲመረጡ በፓርቲ ውስጥም ቢሆን የረባ ልዩነት እንዳልነበር የሚያመለክት ነው። ራሳቸው አብይም ህዝባዊ ድጋፍ አለኝ የሚሉበት ወቅት ነው። ተቃዋሚዎቻቸውንም ከውጭ ወደ አገር ቤት እንዲገቡ ጠርተዋቸው አምነዋቸው ገብተዋል። ፓርቲያቸው ሊቀመንበር አድርጎ ከመረጣቸው፣ ተቃዋሚዎቻቸው ከውጭ ሀገር አምነው ወደ አገር ቤት ከገቡ፣ ህዝብ ከደገፋቸው እኒህ ሰው ስለምን ስለመፈራረስና መገነጣጠል ማውራት አስፈለጋቸው የሚል ጥያቄ ቢነሳ ጠቅላይ ሚኒስትሩ አእምሮ ውስጥ ጥፋትንና ቀውስን ብቻ በመፍጠር ስልጣን ይጸናል የሚል ህመም ስላለ ነው ማለት ይቻላል። ይህንኑ ለማረጋገጥም ምንም የመፍረስ ስጋት የሌለባትን ለበርካታ ክፍለ ዘመናት አብሮ የሚኖር ህዝብ የሚኖርባትን ኢትዮጵያን የማህበረሰብ የጎንዮሽ ግጭት ከሚገመተው በላይ የሰፋ መሆኑን በተደጋጋሚ ማስረዳት ቀጠሉ። ማህበረሰቡ ውስጥ ጸጉረ ልውጥ ገብቷል፣ ጥላቻ በዝቷል፣ ወዘተ እያሉ መናገርም ልማድ አደረጉት። ኢትዮጵያ ውስጥ የተከማቸ ጥላቻ አለ፣ የተከማቸ ቂም አለ፣ አመጻ አለ፣ በቀል አለ። በብዙ ጉዳዮች በቀል አለብን። ዘለግ ያሉ ማስረጃዎችን በማቅረብ የሚተነትነው የፕሮፌሰር ሕዝቅኤል ገቢሳ ጽሑፍ ጠቅላይ ሚኒስትር አብይ አህመድን አንዳች ስነ አእምሯዊ የጤና እክል እንዳለባቸው የሚደመድም ነው። ጤነኛ ቢሆኑማ ኖሮ እንዲህ ያለ ውሸት፣ እንዲህ ያለ እልቂት፣ እንዲህም ያለ ጭካኔ ከልብ በመነጨ ሁኔታ የጥፋትና የቀውስ አባት ሊሆኑ እንደማይችሉ የሚያትተው ጽሑፉ ይህንን የህመም አይነት ለመለየት በሚያደርገው ፍለጋ የተለያዩ ማሳያዎችንና ጥናቶችን ዋቢ ያደርጋል። ከዚያም አንድ አስገራሚ ድምዳሜ ላይ ይደርሳል። ይህንን አስገራሚ ድምዳሜና ቀሪውን የትንታኔውን ክፍል በቀጣይ እንደምንመለስበት ቀጠሮ ይዘን የዛሬውን በዚሁ እናብቃ። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።